ደምስ ስማ ወይን የሆነ ነገር የተቀበረ ልብስ ነክቼ እባብ መስሎኝ እንዴት እንደደነገጥኩ በጣም እኮ ነው የሚገርመው። አሁን እኮ እዚህ ቦታ ለማንም ድረስልኝ የማትለው ቦታ የምሬን እኮ ነው። ለማንም ደግሞ ይት በጣም የሚያሳዝነው ነገር ቤንዚን አልቆብኛል። አሁን ምን ላደርግ ነው? የምር እግዚኦ መሐረነ ክርስቶስ። ወይኔ ብሬክስ እንደ ዛሬ በቃ ችግር ውስጥ ገብቻ አላውቅም። ዛሬ በቃ ምንም ማድረግ የማልችልበት ቦታ ላይ ነኝ። ሺት ጋድ በኢየሱስ ምን ላድርግ ጋይስ? ወደ ኋላ ጭራሽ አይሄድም። ከኋላ ማፈር ነው፣ ከፊት ማፈር ነው። አላየሁትም። ጨለማ ስለሆነ በረሃ ስለሆነ ደረቅ ነበር የመሰለኝ። እነዛ ልጆች እንኳን ደግሞ እንዳይመጡልኝ ትንሽ ራቅ ያለ ነው ያለሁት ከነሱ። ስማ ረጉዱ ለምንም እኮ ነው የማይመቸው ጋይስ። ሰው ልጥራ ብትሉ እንኳን ሰው የሌለበት ቦታ ነው ያለሁት። እዩት ያለሁበት ቦታ አያችሁት? የገባሁበት ቦታ ጋይስ የገባሁበት ቦታ እዩት። በጣም እኮ ነው የሚገርመው። እዚህ ጋር ደረቅ ነበር ጋይስ። እዚህ ጋር ደረቅ ስለሆነ ዝም ብዬ መጣሁበት። የኋለኛው ጎማ እኮ ምንም እንኳን አልገባም። አያችሁት? ተንሳፏል ከላይ። አሁን ዝም ብላችሁ ምክር ስጡኝ። ጠቃሚ ምክር ነው የምፈልገው። አፈሯ ደግሞ ይቺ ናት። በቃ ከዚች ከወጣሁ እንደምታዩት ናት። ይቺ ናት። ምን ላድርግ? ይሄም እንደምታዩት ነው። በደንብ አልሰመጠም። ማድረግ ያለብኝን ብቻ ንገሩኝ። ቤንዚን አልቆብኛል። አሁን ትልቁ ችግር ይሄ ነው። በጣም ትልቁ ችግር። ቆፍሮ ይለኛል እንዴ? በምን ልቆፍሮ? ቆፍሮ
ባይሆን ንፋስ ልቀንስ መሰለኝ። ኧረ ሰው ግን እንዴት ነው ያሰው? ግፋው ይለኛል። አንተ በምን ልግፋው? አንድ ሰው እኮ ነኝ። ጎማ ላስተንፍስ ባይሆን ወይኔ በላቸው። ይጣል አንዴ የምታውቁ ልጆች ካላችሁ ማለት ነው ፕሊስ ቁም ነገር ማለት ዝም ብላችሁ የሽፌር ምክር ስጡን። የሽፌር ምክር ነው የምፈልገው። አሁን እኔ ያለሁበትን ቦታ እዩት። ምን ላድርግ? እዩት። የኋለኛው ጎማ እዩት። ኦኬ ደህና ነው። በቃ ከላይ ነው ያለው። ኦኬ በዚህም በኩል ያለው እዩት፣ ደህና ነው ያለው። ትልቁ ችግር ያለው የፊተኛው ነው። አያችሁታ? እዩት። እና ደግሞ ይሄ ደግሞ እዩት። ከውስጥ ትንሽ ያዝ አድርጓታል ልቧ ደረቷ ላይ። እና ደግሞ ይሄኛውን እዩት። አፈሯ ደግሞ ይቺ ናት። በቃ ይቺ ኖርማል እኮ ነው የሚሄድበት መኪና። ወይኔ እነዚህ ትላልቅ መኪኖች የሚሄዱበት ቦታ እኮ ነው የረገጥኩት። እስኪ አንዴ ኮሜንት ላይ እዛው ሆነክ ሎኬሽን ለጓደኛ ላክና በግሩፕ አካባቢው ውጣ። ነገ መጥተህ ለማንሳት ነገ መጥተህ ለማንሳት በረሃ ነው ሐቢቢ። እኔ ከምኖርበት የ260 ኪሎ ሜትር ነው ያለሁት። ቅጠል አድርግበት። የምር ነው ቁም ነገር። ቅጠልማ ነፍ ነው እዚህ። እስኪ ደረቱማ እንደምታዩት ነው ይዞታል እንጂ ወይኔ አያችሁት? ደረቱ ይዞታል። በቃ ቆይ እስኪ እስኪ ትንሽ ትንቢሌ ወደ ታች ትንሽ እኮ ነው ያዘው ከፊት በኩል ደረቱ ራሱ። ውሃ ድፋበት እስኪ አንድ ጊዜ ወደ ላይ ትሄዳለህ፣ ከዛ ወደፊት በደንብ ትነዳለህ። አቦ በእናትህ እንደዚህ አይነት ሙያ አይደለም የምፈልገው። እኔ ሞክሬዋለሁ። እሱ አንተ አስተንፍሰው ትንሽ ጎማውን አስተንፍስ። እሺ ገስት ላስገባ፣ እስኪ ገስት ላስገባ ባይሆን ስለዚህ ጉዳይ ጥሩ ምክር ሐሳብ ከዚህ አሁን ከገባሁበት እንትን ውስጥ እንድወጣ ምክር የምትሰጡኝ ሰዎች ብቻ ነው የምፈልገው። አሁን ገስት ላስገባ። ኧረ ድንጋይ የለም እዚህ ጋይስ፣ ምን ሆናችሁ ነው እንዴ? ሰው እንዴት ነው የሚያስበው? ድንጋይ ትሉኛላችሁ እንዴ? ኧረ በለው ስሪዲ አስገባ። ሲጀመር ይሄ ስሪዲ ምናምን አለው እንዴ? ይሄ ነው ስሪዲ ማለት? ወይኔ ኧረ ጭራሽ እንዳይሰምጥብኝ ጌታው። ባይሆን ይሄ ላድርግበት እንዴ? ኧረ ይሄ ነገር እየሰመጠ ነው ጋይስ። ቀመጨለለ ነው። እስኪ ግባ እስኪ ወንድም። ሰላም ብሬ፣ እንዴት ነህ?
ደህና ነኝ። ስሪዲ ያስገባውና ወደ ኋላ ማርሽ አድርገው። ስሪዲ ያስገባ ከኋላ ማልሽ ማለት ስሪዲ አስጠጋው እንትኑን ስሪዲ የለውም። ወደ አንተ ከዛ በኋላ የለም ማኑዋል እኮ አይደለም። ኖ ማኑዋል ባይሆን ነው እንትን አልኩ። ስሪዲ ያለው በጠጋ ስታደርገው ወደ ኋላ ማርሽ ታስገባ ይወጣል። ጎማው ከቀነሰ ኧረ ወንድሜ ይሄ ምናልባት ኦልድ ሞዴል ነው ሜክ ነው። ጎማውን ቀነሰው እንደገና እኮ እንደዛ ጎማውን ከቀነሰ ደግሞ ወደ ኋላ ማርሽ ነው። ወደፊት መሄድ የለብህም አይደለ? ስለዚህ በቃ ያለኝ አማራጭ እንደዛ ላድርግ ዝም ብዬ እስኪ እንጨት ነው ጎማው ለማስተንፈስ ራሱ እንጨት ይፈልጋል። አራቱም ጎማ ነው መቀነስ ያለበት ጋይስ። ኖ ማሪሽ የሚይዘው አሁን የሚሽከረከረው ጎማ እኮ ነው የሚሰምጠው። የፊት ለፊት እኮ ምን ነው ያለው? የሚሽከረከረው ጎማ ከፊት ያለው እኮ ነው። ኖ አሁን ሞተሩ ያለው ኋላ ጎማ እኮ ነው። አልገባኝም። ለምሳሌ የሚያሽከረከረው የኋለኛ ጎማ አይደል እንዴ? ኧረ የፊተኛው ነው ወንድሜ። መውጣት ያልቻለው የፊተኛው ነው። የኋለኛውማ እንደምታየው ቆይ ላሳይ። ጎማው ለማስተንፈስ ራሱ እንትን ይፈልጋል እኮ። የኋለኛውማ ይኸው ከላይ ተንሳፏል እኮ። ይኸው አያችሁት አይደለ? በቃ ትንሽ እኮ ናት የቀረችኝ ትንሽ። ላይክ ይሄ ጎማ ነው አያችሁት? ይሄኛው ጎማ እና ደግሞ ይሄኛው ጎማ ነው። በቃ ከፊት ያሉት ሁለቱ ጎማዎች ናቸው። እነሱ ራሱ በደንብ እንትን አላሉም እኮ ደህና ናቸው። አሁን ትንሽ እንትን ቀነስ አድርገው እንትን ብትርከው ወደ ኋላ ብትወጣ ይላል። ደረቱን በጣም አልያዘውም ብራዘር። ደረቱን ትንሽ ነው የያዘው። በቃ ትንሽ በተሽከረከረ አሁን እኮ እንትን ንፋስ ካለበት በተሽከረከረ ቁጥር ይሰምጣል ነው። አዎ ጎማ መቀነስ ግን ምን ያህል አስተማማኝ ነው ማለት ጎማ በቀነስ አሁን ምን ያህል ለመውጣት ምን ያህል እድል አለው? ኧረ አፈር ላይ ከሆነ ይሄዳል በደንብ ነው የሚሄደው። እሺ በቃ ልቀንሰዋ እስከ 30 ነው። አራቱም ነው ኖ የሰመጠውን ያኛው አፈር ከሌለበት ችግር የለውም። ቆይ አሁን እኮ ብዙ ሰው እኮ መግባት ይፈልጋል። እባካችሁ እህቶች እንትን የላካችሁ እዚህ ጋር ማለት ነው ገስት የላካችሁ ሰዎች እስኪ ሪሙቭ አድርጉት ገስታችሁ። ከዚህ የምወጣበት ሰዎች እንዲነግሩ የሚፈልገው ብቻ ሌላ መላ ያለው ሰው አይጠፋምና ሳር ነጭና ጎማው ስራ አድርግ። ሳርማ አለ እኮ ሐቢቢው ይሄው ሳርማ አለ። ችግሩ ክሪክ የለህም? ክሪክ ማንሻ? ኧረ ወንድሜ እዚህ ክሪክ አይሰራም ብራዘር። አስፋልት ላይ እኮ አይደለም ያለሁት አፈር ላይ ነኝ እኮ። እንትን ቆፍረህ ካስገባው አንደኛውን ጎማ ትንሽ ከፍ ያደርግልህና ማለት ነው በፊት ለፊት ታስገባዋለህ። ተፈራግጦ ይላል። ወይኔ እስኪ ቆይ ልጆቹን ቢያንስ እዚህ አካባቢ ሰው ቢኖር እኮ ችግር የለውም ገፍተህም ታስወጣዋለህ። ኖ አሁን